እናም ጓደኛውና የቤት ሰራተኛው ለመገላገል ብትመጣም ግን እሱ በጣም ተናዶ ስለነበረ እህቱን እንዳልነበር አድርጓት ወደ ሳሎን ይመለሳል። እና ሳሎን ላይም ጓደኛው እንዴት እንደዚህ ታደርጋለህ? እህትህ እኮ ናት እያለውም ተወኝ አንተ ብዙ የማታውቀው ነገር አለ እያለውም ነበር። እና የህብስት ጓደኛ ከትምህርት ቤት መታ ስለነበረ ክላሷ እያጫወተቻት ነበር እና ደብሮኛል ወደ ሳሎን ውሰጂኝ ብላ ሳሎንም ትወስዳታለች። ሳሎን ስትወስድም በአምላክና አብነት ሊወጡ የተዘጋጁ ነበር። እናም ውይ ህብስት መጣሽ እንዲህ አላት አብነት። ደህና ትመስያለሽ ስትታይ ደግሞ ይቺ ማናት? እንዴት ጓደኛ እንዳለሽ እስከዛሬ አልነገርሽኝም ይላታል። ህብስትም አዎ እኮ የትምህርት ቤት ጓደኛዬ ናት እና እንዳይደብረኝ መታ እያጫወተችኝ ነው ብላ ትንሽ ልትጫወት ነበር ከእነሱ ጋር። እነሱ ግን ሊወጡ እንደነበሩ ሲያወሩ እና ጓደኛዋ ሄርሜላም ውይ ልትወጡ ከሆነማ አብሬያችሁ ልወጣ ብላ ህብስትን ትታት አብራቸው ለመውጣት ትሞክራለች። እና እነሱም በአምላክ ፊት ፊት ሄዶ ስለነበረ ከኋላ ይቀርና አብነት ህብስትን ያስጠነቅቃታል። እኔ ምልሽ ቤት ውስጥ የሚሰጡሽ ምግብ ጤነኛም አይመስለኝም እና ተጠንቀቂ ህብስት፣ አንቺን የሆነ ነገር ለማድረግ ቆርጦ ተነስተዋል ይላታል። ህብስትም ምን ነው የተፈጠረ ነገር አለ እንዲህ ስትል አይ በቃ ዝም ብለሽ ተጠንቀቂ ያለውን ነገር በአምላክ ይነግርሻል ሲመለስ ይላትና ነግሯትም ወደ ውጭ ይወጣል እና ተከትሏቸውም እየሄደ ነበር። በአምላክም በጣም እየሮጠ ስለነበረ ሄርሜላም ልለጥቀው አልቻለችም። ከኋላም ግን ጓደኛቸውም ምን ሆናችሁ ነው እንዲህ የሚያሮጣችሁ የምትሄዱበት አለ እንዴ ሲላቸውም ነበር። በአምላክም እችን ጓደኛዋን ስላልወደዳት ከእሷ ጋር መሄድ ስለማይፈልግ ነበረ በጣም የሮጠው። እናም እኔ ምልሽ የኛ መለያ ጋር ደርሰናል፣ እኛም በዚህ ጋር አንቺም በዚህ ጋር ሂጂ ይላትና ያሰናብታታል። እሷም በሰላም ቻው ልትላቸው ስትሞክር አብነት ብቻ ነበር ቻው ያላት። በአምላክ ዞር ብሎ አላያትም። ብቻ ወደ ስሩ እንዳትጠጋ ሲሸሻትም ነበር። ጓደኛው ምን ሆነሃል ግን አሁን እዚች ልጅ ላይ ምን አይተህባት ነው እንደዚህ የምትሆንባት ሲለውም ነበር። ደስ አላለችኝም ብቻ እኔ ላይ እንድትላላጥ አልፈቅድላትም ይላል። በአምላክም ኮስተር ብሎ መንገዱን ይቀጥላል። ህብስትም እንግዲህ ምንም የተፈጠረም አልመሰላትም። ሀገር ሰላም ነው ብላ ሳሎን ላይ ቁጭ ብላ ነበር። እናም የእንጀራ እናቷ መታ መከራዋን ታበላታለች። በአንቺ ምክንያት ነው አይደል ወንድሜ እንደዚህ የሚያሰቃየኝ? አንቺን አንዳች ነገር ማድረግ አያቅተኝም፣ ሽምድምድ ነው ማደርግሽ ብላ ከውርቸራ ላይ አውርዳ በእርግጫ ምንም ትላታለች። ህብስትም ቆይ ምን አድርጌሽ ነው ሴትዮ እንደዚህ የምታሰቃይኝ ትላታለች። እሷም እንዲሁ አንቺን ከዚህ ቤት ብን አድርጌ ያጠፋሻለሁ ወይንም ደግሞ ብቻ ላንቺ አላንስም ብላ ታሰቃያትና ወደ ቤት ወደ ክላሷ ትመልሳለች። ህብስትም መነሳት አቅቷት ሳሎን ላይ እየተመለመለች በነበረበት ሰዓት ሰራተኛዋ ታፈሱ ትመጣና ውይ ልጄን ምን ሆነች ነው እንደዚህ ሆንሹ ብላ ወደ ውርቸሯ እንድትወጣ ታገዛታለች እና ወደ ክላሷም ታስገባታለች። ህብስትም በዚህ አጋጣሚ ብቸኝነት ይሰማትና ክላሷ ገብታ እንደተኛ ሰው ታስመስላለች እና በአምላክም ከውጭ ወደ ውስጥ ሲገባ ክላሷ ገብቶ ነበር። እየተጣራም በነበረበት ሰዓት እሷ ጸጥ ብለው ነበር። ቆይ ምን ሆነሻል አንቺ ልጅ ያምሻል እንዴ? ምን ተፈጥሮ ነው? ለምን አትነግሪኝም? እያለም ሲጮህባት ነበር። እሷም በጣም ደብሮኛል፣ እዚህ ቤት ውስጥ ብቸኝነት እየተሰማኝ ነው፣ ስለዚህ ይዘኸኝ ወደ ውጭ ውጣ ትለዋለች። ወዴት? ከዚህ ቤት እንዴት ነው ወዴት ነው የምወስድሽ ሲላትም አላቅም ብቻ ግን የሆነ ቦታ ውሰደኝ ስትለው እሺ በቃ አይክፋሽ ብሎ ያቅፋትና ወደ ውጭ አውጥቶ ወደ ውጭ አየር እንድትወስድ ይወስዳታል። እናም አየር ወስዳ አንዳንድ ነገሮችን አውርተው እሷ ግን እንጀራ እናቷ እህቱ ምንም እንዳላደረገችው ለመደበቅ ትሞክራለች። እና እኔ ተጠንቀቂ ብቻ አንቺን እንዴት ብዬ ነው ከነኝህ ሰዎች ማድንሽ እያለ እሱም ግራ ተጋብቶ ነበር። ጥያቄዎች መጠየቅ አታብዥ፣ ብቻ ራስሽን ለመጠበቅ ሞክሪ፣ የሚሰጡሽ ምግብ ላይ እንደዚህ እንደዚህ እንዳለ ብሎ ያስረዳታል። እሷም እሺ ብላ ወደ ቤት ትመልሳለች። ወደ ቤትም እንግዲህ ቤተሰቡ ተሰብስቦ የህብስት ጓደኛ ከትምህርት ቤት መታ እየተጫወቱ ነበር። ያሳለፉትን ጊዜ የነበራትን ከህብስት ጋር የነበራትን ጊዜ እየነገረቻቸው ነበር። እንደዚህ መልካም ጓደኛ እንደሆንሽ አላቅም ነበር እያለ አቶ አለምም ወሬውን ይቀጥላል። እና ወደ ሳለን ስትመጣ የት ሄዳችሁ ነው ስትላትም
እቺ ቀበጧ ልጅህ አየር ልቀበል ብላ ይዛኝ ወታ በረንዳ ላይ ነበርን ይለዋል። እሱም እንግዲህ ምነው ልጅ የተፈጠረ ችግር አለ እንዴ ሲልም እሷም አይ ችግር የለም አባዬ ትንሽ አየር ልውሰድ ብዬ ነው ትለዋለች። የእንጀራ እናቷም ታዲያ ምን ያቀብጥሻል? ምንም ነገር ካልተፈጠረ የምን አየር መውሰድ ነው ብላ ብቻ ቀንድ ቀንዷን ትላታለች። በዛም መሀል በአምላክ በሉ ደህና ደሩ ብሎ ወደ ክላሱ ይገባል። ህብስትም እንግዲህ ወደ መኝታ ክላስ የመግባት እፈልጋለሁ ትልና ከጓደኛዋ ጋር ወደዛ ትገባለች። ጓደኛዋ እዚህ ማደር እንደምችል ይነገራትና ከህብስት ጋር አብራ እንደምታደር ታስመስላለች። እና ሰራተኛዋ ታፈሱም እኔ ምልሽ የእንግዳ ክላሱ ተዘጋጅቶልሻል እና እዛ ማደር ትችያለሽ ስትላትም አይ ችግር የለውም እኔ ከህብስት ጋር ነው ማደር የምፈልገው ትላትና ከህብስት ጋር ወሬያቸውን እያወሩ አንድ ላይ ያድራሉ። በጠዋት ተነስታ እስኪ ትንሽ ዞር ዞር ብዬ ልምጣ ትላትና ህብስትን ወደ ውጭ ትወጣለች። ህብስትም ወዴና የምትዞሪው ስትላት ብቻ መጣሁ አልቆይም ትላታለች። እና ሳሎን ላይ አቶ አለም ተቀምጦ ስለነበረ እሷን በጠዋቱ ተነስታ እየተንጎራደደች ነበር። ነይ እስኪ ልጄ ነይ እዚህ ጋር ቁጭ በይላትና አቶ አለምም እንግዲህ ቁጭ ብሎ አንዳንድ ነገሮችን ያወራታል። ምን እንደምትፈልግ እና ከህብስት የሚፈልገውን ነገር በሙሉ እያመጣች እንደምትነግረው ከእሱ ጋር ብቻ ሽርከኛ ሆና እንደምትሰራ ያሳምናትና ወደ ቢሮም ይዞ ገብቶ በቃ ያሳለፈችውን ጊዜ ህብስትንም ምንም ለማድረግ ወደኋላ እንደማትል ከእሱ ጋር ትስማማለች። እሱም በደስታ በቃ ለመጀመሪያ ይሆንሻል ብሎ ብርም ያስገባላታል ማለት ነው። እሷም እንግዲህ ምንም ነገር ከማድረግ ወደኋላ እንደማትል ለራሷ አሳምና ችግር የለውም ብላ በዚህ ሀሳብ ትስማማለች። እና አቶ አለምም እንግዲህ ስራው በስነስርዓት እንዲሰራለት አብነት ጋር ደውሎ ምንድን ነው ምን አዲስ ነገር አለ እያለውም ነበር። አብነትም እንግዲህ ምንም አዲስ ነገር የለም ብቻ ግን ስራዬን እየሰራው ነው ይለዋል። አንተ ልጅ በስነ ስርዓት ብትሰራ ይሻላል፣ አዲስ ነገር የለም የሚባለው ቃል አያስደስተኝም ሲለውም ነበር። እሱም እንግዲህ እሺ ችግር የለውም አለቃ አንተ እንዳልክ እያለም ነበር። ለጓደኛውም ደውሎ አቶ አለም ጠበቅ ሳያደርገው አይቀርም ደውሎ እኮ እንደዚህ አስፈራራኝ፣ ስለዚህ ተገናኝተን አንዳንድ ነገሮችን ማውራት አለብን ይለዋል። እሱም እንግዲህ ችግር የለውም እናወራለን ሲለውም ነበር። በአምላክ እንግዲህ ቤት ውስጥ ያለችዋን ሰራተኛ ታፈስን አግኝቶ እኔ ምልሽ ምን አዲስ ነገር አለ? እች ሴትዮ ከምግቡ ላይ አብረሽ እንድስጫት እያስገደደችሽ ነው አይደል ሲላትም ነበር። ታፈስም አዎ እያስገደደች ነው፣ ግን ደግሞ እኔ አንተ ያልከኝን እያደረግኩ ነው፣ አትስጫት ብለኸኛል አልሰጣትም ትለዋለች። እሱም እንግዲህ አዎ አንቺ እንኳን ጥሩ ሰው ብትሆኝ ይሻልሻል፣ እንደዛ ብታደርጊ ይሻልሻል ሲላትም ነበር። እሷም እንግዲህ ለምን እኔን አይፈልገኝም ብላ አንተ ጋርስ ምን አዲስ ነገር አለ ስትለውም ነበር። ምንም እኔ ጋር ምን ሊኖር ይችላል ስትልም ተናዳ ጥላ ወደ ኪችን ትገባለች ማለት ነው። እሱም እንግዲህ ታፈስ እንደዚህ እንደማታደርግ በሙሉ እምነት እያመነ ብቻ ግን ህብስትን እንዴት ብሎ ከነሱ እንደሚያስወጣትና እንደሚያድናት እያሰበ ነበር። ወይዘሮ ይፍቱም እንግዲህ በጣም የተናደደ ፊት ስታሳይ ነበር። እና አቶ አለምም ወደ መኝታ ክላስ ይዟት ይገባና እኔ ምልሽ ምን ተፈጥሮ ነው ፊትሽ ደስ የማይል ነገር ያሳያል ይላታል። እሷም እንግዲህ እስኪ ተወኝ እራሴው ያሳደጉት ልጅ አንቆኮ መከራዬን ሲያበላ ነበረ ብላ በጣም በንዴት የተፈጠረውን ነገር ትነግረዋለች። እንዴት ቢጠግብ ነው እንደዚህ የሚያደርገው? ነይ በቆ እሄዳለሁ ክላሱ ብሎ ተነስቶ ሊሄድ ሲሞክርም እሷም እንግዲህ ታስቆመዋለች። እረፍ እረፍ፣ እኔ እንደዚህ እንዲፈጠር አይደለም የምነግርህ፣ ግን ደግሞ በቃ ይሄ ልጅ እንደዚህ ለምን ያደርገኛል? የሆነ መላማ መፍጠር አለብኝ ብላ ታስባለች። አቶ አለምም እንግዲህ እንዴት ቢጠግብ ነው? ድሮም እኮ በቃ እኔ ሁኔታ ሁሉ አላማረኝም፣ ጭራሽ ደግሞ እጁን ወደ አንቺ አነሳ ብሎ በጣም ተናዶበት ነበር። እሷም እንግዲህ አንድ ነገር ማድረግ እንዳለባት እያሰበች ምክንያቱም ለምን ይሄን አደረገ ብላ በጣም ተናዳ ነበር። በስተ መጨረሻም እንግዲህ ከሄርሜላ ጋር አቶ አለም ስምምነት ፈጽመዋል እና ሄርሜላ ስራዋ ምን ይሆን? ህብስትን ከጓደኝነት አውጥታ አሳልፋ ትሰጣታለች ወይንስ አሰጣትም የሚለውን በቀጣይ ክፍል የምናይ ይሆናል። ሰላም ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ።
ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ስለምታበረታቱኝ እጅግ አድርጌ ነው የማመሰግነው። ቀጣይ ክፍል እስክንገናኝ መልካም ጊዜ